ሰው እኮ አየሽ አይደል ይረሳሳል። ዲቦራ አየሽ ሰው ይረሳሳል። እኔም ሌላ ሰው ለምዳለሁ። ለዚህ ነው እኮ አትጣሉ የሚባለው። ከተጣላችሁ ቶሎ ታረቁ። ለምን ታውቃላችሁ? ቶሎ ካልታረቃችሁ ፍቅር ይደፈርሳል። ሰው ሌላ ሰው ይለምዳል። ገባሽ? አንቺም በቃ አለ አይደል ሌላ ሙድ ትለምጃለሽ፣ ሌላ አዲስ ነገሮችን ትለምጃለሽ ምናምን፣ የበፊቱ ሙድ ይጠፋል። እኔም ደግሞ ያው እንደምታየው አሁን 41 ሌቭል ነኝ፣ በጣም ተወዳጅ ነኝ። ዲቦዬ ወላሂ ቆሮ መሀይም ስማ፣ አንተ ጅል፣ አንተ የሰው ሳምፕል ተወዳጅ ሆንክ መስሎ ኢትዮጵያ ቁጭ ብለህ ተገብታ 41 ሌቭል ከተሰጠ የሰጠው ይበልጣል። አንተ ጅል፣ በአንተ ቤት ተወዳጅ ሆንክ መስሏል። የሚቆጭ ጊዜ ይመጣል። አላህ ምስክሬ ነው። አሁን የተከበብኩት ወላሂ አይናዋጅ ሊሆኑብኝ እንዴት እንደሚያማምሩ ቺኮቹ ራሱ ወላሂ። ማሜ ለምን ታረሳሳለክ? ስጠኛ ሆይ ያስገባሃት ለቻሌንጅ አይደል? ዲቦ ነው ይሰጣታለሁ። አንበሳ ዩኒቨርስ ያወርድልሽ ብላለች። አይ ቆይ መጀመሪያ ቆይ ፍቅራችን ምን ነው መቀሰንሽ ጨረረሽ ላርጓም ነገርሽ ሴት ቆይ እስኪ አረጋግኝ እናቴ ወላሂ ላዚም አሁን ተከብቤ ያለሁት እንዲህ ተማምራለሁ። አሁን ቅድም አንድ አረብ መታሰጠችኝ ጊፍት ወዮ 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 ማሻአላ ከጀነት ውስጥ አምልጣ ማለት ከጀነት አምልጣ የመጣች ኑራል አይን ነው የምትመስለው። እንደዚህ ብታምር ሴት ጊፍት ተሰጣጣ እናቴ በቃ ሌቭሌ ሲጨምር ኤቭሪ በሚገራርሙ ቺኮች ነው የተከበቡት። ቅድም ጌሙን ያያችሁ ሰዎች ማን ነው ስሟ ንገሩኝ እስኪ። አንተ ጌም ስትል ቆይ ጌሜን ላስተዋወቅ በዚህ አጋጣሚ 3500 ሰዎች አላችሁ። ሜ 29 ጌም አለኝ፣ ቢግ ጌም አለኝ። ከሶማሌ ጋር ነው የምጫወተው። ዊንግ ስዊንግ ትባላለች። ትንሽ ጠንከር ያለች ናት። እግዚአብሔር ይርዳኝ። እንግዲህ ያው ከተሸነፍንም ቀስ ብለን እንወጣለን። ያው የሚያስጠላው የነሱ ፍላግ በፍላግ ይሆናል። ያ ነው የሚያስጠላው ነገር። ግን ጌም አለኝ ሜ 29። ማሜ የዛን ቀን ስንት አንበሳ ነው የምታወርድልኝ? ሜ 29 ይሻላል 42 እኔ ያው ሜቢ ላይ ተቃውሟል። ብዙም ከሌላ ሀገር ሰው ጋር ሲጫወቱ የኛ ሰው ብዙም እኮ ትኩረት አያደርግም። እንደዚህ ደርቢዎች ጋር ነው ገባሽ? እኔ እኮ ለምንድን ነው ግን ጌመሮች ከሚጠበቀውን ከሌቭሌ በላይ አንዱን ያሱን ጌም እንመጣለን ችግር ነው። ከሚጠበቀውን ከሌቭሌ በላይ አንድ ሌቭል አፕ አደርጋለሁ። ሜቢ 42 ካልገባው እስከዛ ከ42 43 አንቺ ቤት ነው አንድ ሌቭል አፕ ጠብቂ። አይ አም ሹር እስከዛሬ ድረስ ጊፍተሮችሽ አንቺ ቤት አድርገውትም አይተውትም ማያውቁትም የዓለም ሕዝብ አይ አም ፕሮሚስ። ግን ምንድነው አሁን እኔ ጌም ማለት ለኔ አሁን አንቺ መግጠም ያለብሽ ከጠላቶችሽ ጋር ማለት ጠላት ብለሽ የምታስቢ ጠላት ላይኖር ይችላል። ደርቢ ገባሽ? ቲክቶክ ላይ ምሳሌ ከዲያቦ ጋር ብትጫወጪ ምሳሌ ቤታዮ ጋር ብትጫወጪ ሳትታረቅ አንድ ነገር እኮ ማማ ይኸውልህ፣ አሁን ይሄ ነገር ነው የሚያስጠላኝ። አየሽ ችግርሽ እኔ ደርቢም የለኝም ጠላትም የለኝም ምንም የለኝም። ገባህ? ደርቢም የለኝም ጠላትም አሁን አንተ አሁን መጫወት ያለብሽ አሁን የነሱ ብቻ ለምትወስጃለሽ መጫወት ያለብሽ ከኔ ጋር ነው። ታክቲክህ ምን መሰለህ? አሁን አንተ እዚህ ጋር ለማያያዝ የምትፈልገው ነው ይሄ ነው። ለዛ ስለማይመቸኝ ነው አንተ ያለህበት ቦታ መምጣት የሚያስጠላኝ። ገባህ? ጠላት የለኝም። ጠላት ብለህ የምታወራቸው ሰዎች ትላንት አለመግባባት ተፈጥሮ የተለያየን ሰዎች እንጂ ጠላቶቼ አይደሉም። ኦኬ ጠላት አይደሉም። ጠላት አድርጋ አታውራ። የማይሆንና ቦነስ ነገር አታ ደርቢም አይደሉም። ዛሬ አሁን ለምሳሌ ዲቦራ አሁን ጃኒ በቀደም ከሄለን ጋር መጫወታ ስህተት ነው። ጃኒ መጫወት የነበረባት ከጆን ዳንኤል ጋር ነው ያልኩት እኔ። ያ ጌም ቅያማ ይሆን ነበር፣ ቅያማ ይዘንብ ነበር። አያችሁ፣ እኔ የማስብበትን አንግል ብቻ አስቡት። ዳይሬክት የሰው ስም ስለጠራው ይሄ ይሆናል አይሆንም የሆነ ነገር አትለቃቅሙ አትበል። እንደ ኩሽና ሰራተኛ ታስቡ ወይ እንደሚያስቡ ማሜ ይኸውልህ፣ ስታወራ እዚህ ጋር ስላለ ነው ሰው አውራ እንጂ እዚህ ጋር ስላሌለ ሰው አታውራ። ይሄ ምን ይሆናል? ሀሜት ይሆናል። አታውራ እንደዛ። እኔ እናንተ እኮ ስንታረቅ የትላንቱን ስህተት ላለመድገም ነው የታረቅነው አይደለም? እንጫወታለን፣ ተከባብረን እንጫወታለን፣ እንገናኛለን ምናምን የበፊቱ ፍሬንድሺፓችን ይቀጥላል። ግን እንደዛም የሆነው
ሌላ ሰውን እያማን አይደለም። እኛ የራሳችንን ጨዋታ እንጫወትም እንዴ? ትናንት ያሳለፍነውን ነገር እኮ ማውራት ይቻላል። ዲቦ ፈዛለች። ተደግሞብሻል። ወላሂ አይ ወረበል መደገም ወላሂ የዱባዩን ጭስ ተጭሶብሻል። ሰው ወላሂ አንተ ማለት ነው ተንኮለኛ ነህ። ተንኮለኛ የሴራ ሰው ታውቃለህ። ሴረኛ ነህ። አሁን የዛን ቀን ራሱ ምን አስበህ ነው አሁን የታረከኝ? እኔ ምን አስበህ ነው የታረከኝ? አንተ የዛን ቀን አሁን ዮኒ ማኛ ቤት ገብተህ ጠምጥመህ ይቅርታ እንደ ጠያቂ አድርጎ እንደተጸጸትክ ሆነ እንደማትጸጸት እኮ አውቃለሁ። አንተ ድንጋይ ራስ ጸጸት እኮ እንደማያውቅህ አውቃለሁ። በህይወትህ እኮ ጸጸት አታውቅም እኮ አንተ። ኩይርዬ በቃ እኔና አንቺ ልንለያይ የምንችለው በአንድ ምክንያት ነው። አደገኛ ያልጨረስነው መንገድ አለ። እኔና አንቺ ባይዘው ሁለት አለ። አንዱን ትቻለው። አንዱን እኔና አንቺ የቀጠሮ ጌም መጫወት አለብን። አንድ ያ ይለየናል። ለማንኛውም እኔ እናንተ ሲጀመር ኖርማል ጌም ራሱ ከገጠምን የቀጠሮ ጌም በለው ከዚህ በኋላ አይ የቀጠሮ ጌሙን ሪል የቀጠሮ ጌሙን እንደዚህ ቀጠሮ ተሰጥቶት ምናምን ልክ እንደ ጉቺ ጋር እንደተጫወትኩት ማለት ነው። ያንን በጣም በፍቅር የምፈልገው ነው። ገባሽ? በጣም በጉጉት አሁን ለምሳሌ የቀጠሮ ጌም ከኔ ጋር ብትጫወቺ አሁን የሰዎችን ስም ምናምን ስላነሳሁኝ ሜቢ ሶሪ። ለማንኛውም ግን አሁን አንቺ ስሞችን ታያጭ ስሞችን እርሺ። ገባሽ? ለምንድን ነው አሁን ጃኒ ቤት ልተናገርኩት ጃኒ መጫወት የነበረባት ከጆን ዳንኤል ነው ስል ጆን ዳንኤልም አልተቀየመኝም፣ ጃኒም አልተቀየመችኝም። ያሰቡት እነሱ ምንድነው? ዋው ተግባባን። እነዚህ ሁለቱ ቢጫወቱ የሚገኘው ጥቅም አንድ፣ ሁለተኛ የዚህም የዛም ደጋፊ፣ ሶስተኛ እነሱ ካሉበት አህዋል አንጻር እዛ ጋር የሚደረገው ትንቅንቅ ላይ ነው ሰው ትኩረት ያደረገው። ሁለቱም የአራዳ ልጅ አይሽ አራዳ መወዶ ለዚህ ነው እኔ ከአራዳ ጋር አልጣላም። አራዳ አይጎረብጠኝም። እኔ ፋራ ኮሽታ አለበት። ፋራ የሆነ ነገር ሲነሳ ዳይሬክት እዛ ጋር ሄዳል። ኖ ሀሳቤን ነው አንደርስታንድ ማድረግ ያለብሽ። ከኔ በላይ ጣላት የለሽም። አይ ገባኝ፣ ግን ሀሳቡ ልክ አይደለም። እኔ ጋር ተቀባይነት የለውም። ፈዝዤ ምናምን አይደለም ባይዘወይ ጌም እንዴት ጌም ስንጫወት እኮ አንተ አልነበርክም እኮ እኔ ጭንቅላት ውስጥ ሆነ ስንጫወት የነበረው። እኔም የራሴ እንትን ነበረኝ፣ አስተዋጽኦ ነበረኝ ለጌሙ። አንተም የራሴ አስተዋጽኦ ነበረ። አንተ ማህየም ሁለታችንም እኩል እኮ ነው ያበድን ስንጫወት እየተቀጣን ስንጫወት የነበረው። እኔ ከጌሙን አቆምኩኝ አይደለ? ይሄ የቅጣት ጌም ሳቆም ማሜ የጭንቅላትን እውቀት ዛሬ አየው። እናመሰግናለን። ቴንኪው አመሰግናለን። ጨርስ። ቴንኪው አመሰግናለሁ። የተረዳችሁ አይደል? ኤኒዌይስ እና አንዳንድ ጊዜ ነገሮችን ዳይሬክት አትውሰዱ። ተለወጥ ማሜ፣ ተቀየር እስቲ። እናቴ ስለተቀየርኩ ነው 41 ሌቭል የገባሁት። እናቴ 41 ሌቭል መግባትህ ዋው አያስብልህም? ደነዝ ያስብለኛል። በጣም አያስብልህም። ገንዘቡን ይዘህ ቤት ብትገዛበት ነው ያ ነው ዋው የሚያስብልህ እንጂ ገንዘቡ የሚያስብለኝ እናቴ ይኸው በሌቭል ላይ ተከብሬያለሁ። ከማንም በላይ ተከታይ አግኝቻለሁ። ከ40 በኋላ ግን ቲክታክ ካምፓኒ አሁን እዚህ ጋር መንሰጠው ጊፍት ገዝተን ምናምን ይመስልሻል አይደል? ከ40 በኋላ ጥቅሙን ግን ጠይቀሽ ታውቂያለሽ? ነገሮች ያውቃሉ። ከ40 በላይ ገቡት። ከ40 በላይ ስትገቢ እስከ 10 ሚሊዮን ኮይን ገባሽ? ከቲክታክ ካምፓኒ የመበደር መብት አለሽ። ጀስት ዴይ ቱ ዴይ እስከ 2 አንበሳ ቲክታክ ካምፓኒ ፍሪ ጊፍት ይሰጥሻል። ታውቂዋለሽ? ግን ይሄ ቀጣይ በብድር ልትመጣ ነው ማሜ። ቆይ አንዴ ዲቦራል ታውቂዋለሽ? ግን ይሄን አልኩሽ። አላውቀውም። አየሽ? ዛሬ አላውቀውምም ውሸት ነው። 5 አንበሳ ቢያበድረኝ 41 ሌቭል አልገባም። 5 አንበሳ በቀን ቲክታክ ቢያበድረኝ አልገባም 41 ሌቭል። ለምን እገባለሁ? ለምን? እኔ እኮ ጌመር ነኝ እኮ። ሰው የጤና እየመረቀንክ ትሰጥና ይኔ ጠዋት እኔ እኮ መሲ ይቅምና ማለት ነው። ልክ ምርቃና ላይ ሲገባ የሆነ ቦታ ይገባላል፣ ይሰጣል። የሆነ ቦታ ይገባል፣ ይሰጣል። ምርቃናው ሲለቀው ነው መስጠቱ ራሱ ትዝ የሚለው። አያውቅም እኮ ሰውየው እኮ ደንዝዟል እኮ። ከራሱ ጋር እኮ አይደለም።
ጊፍቱ በገዛ በራሱ ጊዜ እንደ እባብ እየተሳበ ሄዶ ሰው ቤት የሚገባ እኔ ከደነዘዝኩ ደስ ይላል። ማሚ እኮ ጋይስ 4000 ምናምን ሰዎች አላችሁ። ይሄን አካውንት ፎሎ አድርጉትና መጨረሻ ላይ ያላችሁ 3 ሰዎች ፓወር ባንክ ሽልማት አላችሁ። 100 ሺህ አስገቡት። የኛውን አካውንት ትንሽ ነው። ማን ነው? ምንድነው? የት እናውቀዋለን? ሴትዮ ፖለቲካ ወንድሜ ነው። የበቄ ነው። በቄ ነው። በቄ ትራቭል እዚህ ዱባይ ነው። እንዴት ተማሚ ቆይ ነው አውርጅልኝ አይደል እንዴ? ማነው ስሙ? ያ ሸውራራ ሰውዬ። ኧረ ማሚ አይደለም ማሚ አይደለም ማርያምን አይደለም በቄ ያውቁታል። በቄ ነው አይደለም። እድሜ ልኩ ሲያስቀጣኝ ነበር። ይሄማ ፍሬንዴ ነው። ይሄማ የትልቅ ሰው ልጅ ነው። ፍሬንዴ ነው። ፍሬንዴ የሆነው እንደቀልዳል። ፎሎ አድርጉት፣ ያስታውቃል። ይሄ ጨዋ ነው። እና ትኬት የምትፈልጉ ደግሞ በየትኛውም በረራ ትኬት የምትፈልጉ ወደ ሀገር በየትኛውም ዓለም ላይ ሆናችሁ ኮንታክት አድርጓቸው።